ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ወገን በተለይም ከብንያም ነገድ ሲሆን የተወለደውም በታወቀችውና በንግድ በገነነችው በኪልቅያ ዋና ከተማ በጠርሴስ ነው። ከተማዋ በወቅቱ እስከ 500,000 የሚደርስ ልዩ ልዩ ሕዝብ የሚኖርባት ታላቅ ስፍራ ነበረች። ሮማውያን በሥራቸው ለሚተዳደሩ ሕዝቦች የዜግነት መብት ይሰጡ ስለነበር የቅዱስ ጳውሎስ አባት በዜግነቱ ሮማዊ ነበር። ይህም ዜግነትም ለቅዱስ ጳውሎስ ውርስ ተላልፎለታል። አባቱ የሮም ዜግነት ይኑረው እንጂ በሃይማኖቱ ከብንያም ወገን የሆነ ፈሪሳዊ ነበር። ቅዱስ ጳውሎስ በ8ኛው ቀን ተገርዞ ከእስራኤል ትውልድ በዕብራዊነቱ ጸንቶ ያደገ ሲሆን በወጣትነቱም በጠርሴስ ከተማ ድንኳን መስፋትን ተምሯል። ቅዱስ ጳውሎስ ለከፍተኛ ትምህርት ወደ ኢየሩሳሌም ተልኮ በዘመኑ በነበረው ታላቁና ታዋቂው መምህር ገማልያ እግር ስር ሆኖ የኦሪትን ሕግና የአይሁድን ወግ ጠንቅቆ ተምሯል። ይህንም ትምህርት ለ15 ዓመታት ያህል በመከታተሉ በ30 ዓመቱ የአይሁድ ሸንጎ አካል ሆኖ ተቆጠረ። በወቅቱ ለሕገ ኦሪት በነበረው ጽኑ ቀናይነት ክርስቲያኖችንም በማንኛውንም አጋጣሚ ይቃወም ነበር። እንዲያውም ሊቀ ዲያቆናት ቅዱስ እስጢፋኖስ ተከሶ ለሸንጎ በቀረበ ጊዜ የተከራከረውና ቅዱስ እስጢፋኖስ በድንጋይ ተወግሮ ሲሞት የወጋሪዎቹን ልብስ ይጠብቅ የነበረው ሳውል ነበር። ቅዱስ አውግስጢኖስ ስለዚህ ሁኔታ ሲገልጽ በቅዱስ እስጢፋኖስ ጸሎት ቤተ ክርስቲያን የጠፋውን ቅዱስ ጳውሎስን አገኘች በማለት የጸሎቱን ኃይል መስክሯል። ሳውል በ32 ዕድሜው ክርስቲያኖችን ለማጥፋት ለማሰር ካለው ጽኑ ፍላጎት የተነሳ ከኢየሩሳሌም 223 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ደማስቆ ከተማ ለመሄድ ከሊቀ ካህናቱ የፈቃድ ደብዳቤ ተቀበለ። ነገር ግን ወደ ደማስቆ በቀረበ ጊዜ ድንገት ከሰማይ የወረደ ብርሃን በዙሪያው አንጸባረቀና ወደቀ። በዚያም ሳውል ሳውል ለምን ታሳድደኛለህ? የሚል ድምፅ ሰማ። ሳውልም በፍርሃት በመገረም ጌታ ሆይ አንተ ማን ነህ? ሲል ጠየቀ። ጌታም አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል መልስ ሰጠው። ሳውልም እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ? በማለት ራሱን ሰጠ። ከዚህም ክስተት በኋላ ሳውል ከወደቀበት ቢነሳ ማየት ስላልቻለ እየመሩ ወደ ደማስቆ አስገቡት። ለ3 ቀናት ያህልም እህል ሳይቀምስ ሳይጠጣ በጨለማ ቆየ። በዚያችም ዕለት በደማስቆ ለሚኖረው ሐናንያ ለተባለው ደቀ መዝሙር በራእይ ተገልጦ ሳውልን ፈልጎ እንዲያጠምቀው አዘዘው። ሐናንያ መጀመሪያ ላይ ሳውል በቅዱሳን ላይ ስላደረገው ክፋት በማስታወስ ቢሰጋም ጌታ ግን ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው በማለት ተልእኮን ነገረው። ሐናንያም ሄዶ እጁን በጫነበት ጊዜ እንደ ቅርፍት ያለ ከዓይኑ ወደቀለትና አየ። ተጠምቆም መብልም በልቶ በረታ። ወዲያውም በምኵራብ ገብቶ ኢየሱስ የእግዚአብሔር ልጅ እንደሆነ መመስከር ጀመረ። ሳውል ጳውሎስ የሚለውን ስም ያገኘው ሰርጊዮስ ጳውሎስ ከተባለ አስተዋይ ሀገረ ገዢ ነው። ይህ ሰው የወንጌልን ቃል ለመስማት ፈልጎ ሳውልንና በርናባስን በጠራ ጊዜ ኤልማስ የተባለ ጠንቋይ ሊቃወማቸው ሞከረ። ሳውል ግን በመንፈስ ቅዱስ ተመልቶ ጠንቋዩን ዕውር አደረገው። ሀገረ ገዢውም ይህንን ታምር ባየ ጊዜ ስላመነ የጠንቋዩን ዐይነ ሥጋ በታምራት ስታጠፋ የኔን ሕሊና በብርሃን አብርተሃልና ጳውሎስ ወይም ብርሃን የሚለውን ስም ለአንተ ይገባሃል ብሎ ስሙን ሰጠው። ቅዱስ ጳውሎስ ማለት አመስጋኝ፣ ደስታ፣ ምዑዝ ነገር የሚናገር ልሳነ ክርስቶስ፣ ሰላምና ፍቅር ማለት ነው። ጌታም ቅዱስ ጳውሎስን ምርጥ ዕቃ ብሎታል። ይህ ስያሜ 7ቱ ማዕድናትን ቀጥቅጦ አንድ እንደሚያደርግ መዶሻ ምሳሌ ነው። ቅዱስ ጳውሎስም 7ቱን መስተጻርራን ማለትም እግዚአብሔርንና ሰውን፣ መላእክትንና ሰውን፣ ሕዝብንና አሕዛብን፣ ሥጋንና ነፍስን አስታርቆ አንድ ያደረገ የቤተ ክርስቲያን ጌጥ ነው። ስለ አካላዊ ቁመናው ሲገልጽም ጭንቅላቱ ተለቅ ያለና ራሰ በራ፣ ቅንድቦቹ የተጋጠሙ፣ ዐይኖቹ ሰማያዊና ብሩህ፣ አፍንጫው ቀጥ ያለና ትልቅ፣ ጺሙም ረጃጅም፣ አንገቱ አጠር ያለና ትከሻው ደንደን ያለ ሰው ነበር። ቅዱስ ጳውሎስ ከተመለሰ በኋላ ወዲያውኑ ወደ አረብ አገር ሄዶ ለ3 ዓመታት ያህል ቆይቷል። ከዚያም ወደ ደማስቆ ተመልሶ በድፍረት በመስበኩ አይሁድ ሊገድሉት ፈለጉ። በዚህም ጊዜ ደቀ መዛሙርቱ በሌሊት በቅርጫት አድርገው አመለጡት። ወደ ኢየሩሳሌምም ሲመጣም ክርስቲያኖች ስለፈሩት በርናባስ ወደ ሐዋርያት ዘንድ ወስዶ የደረሰበትን ተአምር ነገራቸው።
ከዚያም ወደ ጠርሴስ ሄዶ ለ9 ዓመታት ቆይቷል። በኋላም በርናባስ ከአንጾኪያ አምጥቶት ለብዙ ጊዜ አብረው አስተምረዋል። ቅዱስ ጳውሎስ ወንጌልን ለማዳረስ 3 ታላላቅ ጉዞዎችን አድርጓል። የመጀመሪያው ጉዞ በ46 ዓመተ ምህረት ከበርናባስ ጋር በመሆን ከ2000 ኪሎ ሜትር በላይ በእግሩ ተጉዟል። በሁለተኛውም ጉዞ በ50 ዓመተ ምህረት ከሲላስ ጋር በመሆን እስከ ግሪክ ድረስ የተጓዘበትና ጢሞቴዎስን ያገኘበት ጉዞ ነው። በሦስተኛው ጉዞ በ54 ዓመተ ምህረት በርካታ ከተሞችን ያዳረሰበትና በመጨረሻም ለኢየሩሳሌም ቤተ ክርስቲያን እርዳታ ይዞ የገባበት ጉዞ ነው። በእነዚህ ጉዞዎች ሁሉ ወንጌልን ባልሰብክ ወዮልኝ እያለ ለጥበበኞችና ለማያስተውሉ ዕዳ እንዳለበት እየተሰማው በትጋት አገልግሏል። አገልግሎቱም በብዙ መከራና በትሕትና በትዕግሥት የታጀበ ነበር። ፋታ የማይሰጥ የራስ ምታትና የጎን ውጋት ቢኖርበትም ትኩረቱ ግን የአብያተ ክርስቲያናት ሁሉ ሐሳብ ነበር። ትምህርቱም በተአምራት ስለጸና በሽተኞችን ይፈውስና ሙታንንም ያስነሳ ነበር። ቅዱስ ጳውሎስ እንደ ኤልያስና እንደ ዮሐንስ መጥምቅ በድንግልና የኖረ ሲሆን እስከ 3ኛው ሰማይ ተነጥቆ በሰው አንደበት ሊነገር የማይገባውን ቃል የሰማ ታላቅ ምስጢረኛ ነው። ይሁን እንጂ ዓለም አራላለችለትምና ይራብ፣ ይጠማ፣ ይራቆትና ይገፋ ነበር። እርሱ ግን እስካሁን ድረስ የዓለም ጥራጊ፣ የዓለም ጉድፍ ሆነናል እያለ መከራውን ለክርስቶስ ፍቅር ሲል ይታገስ ነበር። በመጨረሻም በመንፈስ ታስሮ ወደ ኢየሩሳሌም እንደሚሄድና በዚያም እስራት መከራ እንደሚጠብቀው እየተናገረ ምዕመናንንና ጳጳሳትን ተሰናበታቸው። ለጌታ ኢየሱስም ስም ለመሞት እንኳን ተሰናድቻለሁ በማለት ጽናቱን ገልጿል። በ58 ዓመተ ምህረት አካባቢ በኢየሩሳሌም አይሁድ ተቃውሞ አስነስተውበት ተያዘ። ከብዙ ስቃይ በኋላ ታስሮ ሮም ገባ። በዚያም ለ2 ዓመታት የቁም እስረኛ ሆኖ ወንጌልን ሰበከ። ከዚያም በኔሮን ፍርድ ቤት ቀርቦ በነፃ ተለቀቀና ለ4 ዓመታት 4ኛውን ጉዞ አደረገ። ሆኖም በ64 ዓመተ ምህረት ኔሮን ቄሳር ሮምን አቃጥሎ በክርስቲያኖች ላይ ሲያሳብብ ቅዱስ ጳውሎስ በኒቆጵሊዮን ከተማ ተይዞ ወደ ወህኒ ገባ። ለዚያ ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በ74 ዓመት ዕድሜው ሐምሌ 5 ቀን 66 ዓመተ ምህረት በሮም ከተማ በኦስቲያ መንገድ አንገቱን ተሰይፎ በሰማዕትነት አረፈ። ቅዱስ ጳውሎስ በአገልግሎት ዘመኑ ለቤተ ክርስቲያን መመሪያ የሚሆኑ 14 ታላልቅ መልእክታትን ጽፎልናል። ይህ ምርጥ ዕቃ የተባለ ሐዋርያ ዛሬም በትምህርቱና በጽናቱ ለዓለም ሁሉ ብርሃን ሆኖ ይኖራል። የሐዋርያው የቅዱስ ጳውሎስ ረድኤት፣ በረከት፣ አማላጅነት ከሁላችን ጋር ይሁን፣ አሜን። ጸሎቱ በረከቱ ከሁላችን ጋር ይሁንልን። ሐዋርያው ቅዱስ ጴጥሮስ። ሐዋርያው ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳርቻ ባሕረ ጌንሴሬጥ ወይም ባሕረ ጥብርያዶስ በሚባለው አቅራቢያ በምትገኝ ቤተ ሳይዳ በተባለችው ከተማ ነው። አባቱ ዮና የሚባል ሲሆን ትውልዱም ከነገደ ሮቤል ነው። እናቱ ደግሞ ከነገደ ስሞን ወገን ነበረች። በኦሪት ሥርዓት መሠረት በ8ኛው ቀን ተገርዞ ስም ሲወጣለት በእናቱ ነገድ ስም ስምዖን ተባለ። አባቱ ዮና የያዕቆብና የዮሐንስ አባት ከሆነው ከዘብዴዎስ ጋር የሥራ ባልንጀራ ሲሆን ሥራቸውም ዓሣ ማጥመድ ነበር። ቅዱስ ጴጥሮስ ዕድሜው 5 ዓመት ሲሆን ኦሪትን እየተማረ እንዲያድግ በቅፍርናሆም ምኵራብ ተላከ። በዚያም የሮም ጭፍሮች አለቃ የነበረው ኢያኢሮስ ባሰራው ምኵራብ እየተማረ አደገ። በጎልማሳነቱም ኮንኮርድያ ወይም ኤርጴቱዋ የምትባል ሚስት አግብቶ በቅፍርናሆም ቤት ሰርቶ እንደ አባቱ ዓሣ እያጠመደ መኖር ጀመረ። ቅዱስ ጴጥሮስ ከበርናባስና ከወንጌላዊው ከቅዱስ ማርቆስ ጋርም በጋብቻ ይዛመዳል። እርሱ ያገባው የበርናባስን እና የማርቆስ አባት አርስጦቡሎስ እህትን ነበር። ቅዱስ ጴጥሮስ ለሐዋርያነት ሲጠራ ዕድሜው 55 ዓመት ነበር። ወደ ጌታችን ያመጣው የመጥምቁ ቅዱስ ዮሐንስ ደቀ መዝሙር የነበረው ወንድሙ እንድርያስ ነው። እንድርያስ ስለ መጥምቁ ቅዱስ ዮሐንስና ስለ ክርስቶስ ሲመሰክር ሰምቶ ከተከተለ በኋላ ቅዱስ ጴጥሮስ መሲህን አገኘው በማለት ወደ ኢየሱስ ወሰደው። ጌታም ሲያየው አንተ የዮና ልጅ ስምዖን፣ አንተ ኬፋ ነህ ወይም ጴጥሮስ ትባላለህ አለው። ቅዱስ ጴጥሮስ ጌታን በይፋ የተከተለው ግን በጌንሴሬጥ ባህር በተደረገው ተአምር ነው። ሌሊቱን ሙሉ ሲደክሙ አድረው ምንም ዓሣ ባላገኙበት ወቅት
ጌታ በጴጥሮስ ታንኳ ሆኖ ካስተማረ በኋላ መረባቸውን ጣሉ አላቸው። በቃሉ መሠረት ሲጥሉ መረባቸው እስኪቀደድ ድረስ ብዙ ዓሣ ተያዘ። በዚህም ጊዜ ቅዱስ ጴጥሮስ በጌታ እግር ስር ወድቆ እኔ ኃጢአተኛ ነኝና ከኔ ፈቀቅ በል በማለት ፍጹም ትሕትናውን ገለጠ። ጌታም አትፍራ፣ ከእንግዲህ ሰውን የምታጠምድ ትሆናለህ አለው። በዚህም ጊዜ ጴጥሮስና ወንድሙ እንድርያስ መረባቸውንና ታንኳቸውን አባታቸውን ትተው ጌታን ተከተሉ። ቅዱስ ጴጥሮስ በሐዋርያት እንደ አፈ ጉባኤና አባት ይታይ ነበር። ከሐዋርያት ሁሉ ቀደም የማለትም ባሕሪ ነበረው። ጌታችን በፊልጶስ ቂሳርያ ሰዎችን የሰው ልጅ ማን ነው ይሉታል ብሎ ሲጠይቅ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በማለት ምስጢረ ተዋሕዶን የመሰከረ እርሱ ነው። በዚህም ምክንያት ጌታ አንተ አለት ነህ፣ በዚህች አለት ላይ ቤተ ክርስቲያኔን እሠራታለሁ የሚል ታላቅ ቃል ኪዳን ሰጠው። ቅዱስ ጴጥሮስ ከጌታ ጋር በነበረው ቆይታ ብዙ ድንቅ ተአምሮችን አይቷል፣ ተሳትፏል። ጌታ በባሕር ላይ ሲሄድም ባየ ጊዜ ወደ አንተ መጣ ዘንድ እዘዘኝ ብሎ በውሃው ላይ ተራምዷል። ነገር ግን ጥርጣሬ ሲገባው ሊሰጥም ሲል ጌታ አድኖታል። ጌታ ክብሩን በገለጠበት በደብረ ታቦር ተራራ ከነበሩት 3 የምስጢር ደቀ መዛሙርት አንዱ ነበር። በዚያም የሙሴንና የኤልያስን መምጣት አይቶ በዚህ መኖር ለእኛ መልካም ነው ብሏል። በቅፍርናሆምም ለቤተ መቅደስ ግብር እንዲከፍል ሲጠየቅ ጌታ ባዘዘው መሠረት ከባሕር የያዘው ዓሣ አፍ ውስጥ 4 ድሪም አግኝቶ ለራሱና ለጌታ ከፍሏል። ጌታ ዝቅ ብሎ የሐዋርያትን እግር ሲያጥብ ጴጥሮስ መጀመሪያ በአክብሮት አታጥበኝም ቢልም በኋላ ግን ከእኔ ጋር ዕድል የለህም ሲባል እጆቼንና ራሴን ጭምር በማለት ፍቅሩን ገልጧል። ጌታ ሊያዝ ሲቃረብ ቅዱስ ጴጥሮስ ሁሉም ቢክዱ እኔ አልክድህም ብሎ በቅናት ተናግሮ ነበር። በጌታ መያዝ ወቅትም ሰይፍ ይዞ የማልኮስን ጆሮ ቆርጧል። ነገር ግን ጌታ አስቀድሞ እንደነገረው በሊቀ ካህናቱ ግቢ ውስጥ በፍርሃት ምክንያት 3 ጊዜ ካደው። ወዲያው ዶሮ ሲጮህ ጌታ የተናገረውን አስታውሶ ከግቢው ወጥቶ መራራ ልቅሶን አለቀሰ፣ ንስሐ ገባ። ጌታ ከትንሣኤ በኋላ በጥብርያዶስ ባሕር ዳርቻ ለደቀ መዛሙርቱ ተገልጦ ሳለ ቅዱስ ጴጥሮስን ትወዳኛለህን ብሎ 3 ጊዜ ጠየቀው። ጴጥሮስም አንተ ታውቃለህ በማለት በትሕትና መለሰ። ጌታም ንስሐውን ተቀብሎ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ በማለት በጎቹን እንዲጠብቅ አደራ ሰጠው። የሹመትና የክብር አክሊልንም አጸናለት። ከበዓለ ሃምሳ በኋላ መንፈስ ቅዱስ ሲወርድለት ቅዱስ ጴጥሮስ በድፍረት ወንጌልን ሰበከ። በአንድ ቀን ስብከቱም 3000 ነፍሳትን አሳምኖ አጠመቀ። የሐናንያንና የሰጲራን ድብቅ ኃጢአት በመንፈስ መርምሮ ገልጧል። ጥላውስ እንኳን ድውያንን ይፈውስ ነበር። ቅዱስ ጴጥሮስ በኢየሩሳሌም፣ በሰማርያ፣ በልዳ፣ በኢዮጴ፣ በአንጾኪያና በታናሿ እስያ፣ በጳጦስ፣ በገላትያ፣ በቀጰዶቅያና በቢታንያ እየዞረ አስተምሯል። በ50 ዓመተ ምህረት በኢየሩሳሌም በተደረገው የሐዋርያት ሲኖዶስም የመጀመሪያውን መልስ የሰጠ እርሱ ነበር። የቆርኔሌዎስን ቤተሰብ በማጥመቅ ወንጌልን ለአሕዛብ በመስበክ ቀዳሚ ሆኗል። የቅዱስ ጴጥሮስ መልክና ቁመና ፊቱ ሰፋ ያለ ሪዛም፣ መካከለኛ ቁመት ያለው ራሰ በራና በነገር ሁሉ ፈጣን እንደነበር በታሪክ ተመዝግቧል። በመጨረሻም ቅዱስ ጴጥሮስ ወደ ሮም ገብቶ ማስተማርን ጀመረ። በሮም ከተማ 1 ዓመት ሙሉ ከቅዱስ ጳውሎስ ጋር አስተማረ። በዚህ ወቅትም የንጉሥ ኔሮን ቄሳር የቅርብ ባለሥልጣናት ሚስቶች የአልቢኖስና የአግሪጳ ሚስቶች በጴጥሮስ ስብከት ተማርከው ክርስቲያን ሆኑ። በ64 ዓመተ ምህረት ኔሮን ቄሳር ራሱ የሮምን ከተማ በእሳት አቃጥሎ በክርስቲያኖች ላይ አሳበበ። ክርስቲያኖች ላይ ስደትና መከራ በረታ። የቅዱስ ጴጥሮስ ወዳጆችም እርሱ እንዲተርፍላቸው ብሎ ከሮም ከተማ በገመድ አውርደው እንዲሸሽ አደረጉት። ቅዱስ ጴጥሮስም በኦፒየም ጎዳና ሲጓዝ ጌታን ወደ ሮም ሲገባ አየው። ጌታ ሆይ ወዴት እየሄድክ ነው ብሎ ሲጠይቀው ጌታም ጴጥሮስ ሆይ ዳግመኛ በሮም ልሰቀል መሄዴ ነው አለው። ቅዱስ ጴጥሮስም የራእዩ ምስጢር ስለገባው ጌታ በሸመገልክ ጊዜ እጆችን ትዘረጋለህ ብሎ የተናገረው ትንቢት የሚፈጸምበት ሰዓት መድረሱን ስላወቀ ወደ ሮም ተመለሰ። ወታደሮቹም ይዘው ሊሰቅሉት ሲዘጋጁ ከጌታዬ ከኢየሱስ ጋር እኩል እንዳልሆን ራሴን ወደ ታች ዘቅዝቃችሁ ስቀሉኝ ብሎ ለመነ። እነርሱም እንደለመነው አድርገው ሐምሌ 5 ቀን
67 ዓመተ ምህረት በ85 ዕድሜው ዘግዝቀው ሰቀሉት። በዚህም ሰማዕትነቱን ፈጸመ። ከ300 ዓመታት በኋላ ንጉሥ ቆስጠንጢኖስ በመቃብሩ ላይ ታላቅ ቤተ ክርስቲያን አሰርቶለታል። የቅዱስ ጴጥሮስ ሕይወት ለንስሐ ተስፋ ላጡ ሰዎች ትልቅ ምሳሌ ነው። ጌታውን ክዶ የነበረው ሐዋርያት በንስሐ ተመልሶ እስከ ሰማዕትነት የደረሰ የታማኝነት ተምሳሌትም ሆኗል። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን። ይቆየን።